የአንድ ግራም ወርቅ የ21 ካራት እና የ18 ካራት ወርቅ ለመግዛት አስባችሁ ወደ ፒያሳ ከማምራታችሁ በፊት ይህንን ማወቅ ግድ ይላችኋል። የ21 ካራት የ1 ግራም ወርቅ የ21 ካራት እንዲሁም ደግሞ የ18 ካራት በምን ያህል ነው በመሸጥ ላይ የሚገኘው የሚለውን የማሳያችሁ ይሆናል በዚህ ቪዲዮ ላይ። በዚህ በሀገራችን የኢኮኖሚ እንቅስቃሴ ውስጥ የብዙዎችን ትኩረት ስቧል። ይህ ዋጋ በየቀኑ ዋጋው እንደሚለዋወጥ መቼም ሁላችንም የምናውቀው ነገር ነው። የወርቅ ገበያ በተለይ ደግሞ በታሪካዊው አዲስ አበባና በፒያሳ አካባቢው ምን ይመስላል? የግራም ዋጋ በነገርኳችሁ በሶስት የካራት አይነቶች የገበያው ሁኔታ፣ የወደፊት አዝማሚያውና እንዲሁም ገዢዎች ስትሆኑ ማድረግ የሚገባችሁን ወሳኝ ጥንቃቄዎችንም አብሬ የማስመለክታችሁ ይሆናል። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እንጋብዛለን። የፒያሳ የወርቅ ገበያ አሁን ያለበት ደረጃና አዝማሚያው ምን ይመስላል ካላችሁ፣ በፒያሳ የወርቅ መደብሮችና በአካባቢው ላይ የሚታየው የዋጋ እንቅስቃሴ በዓለም አቀፍ የገበያ ሁኔታ በምንዛሬ ተመንና እንዲሁም ደግሞ በአካባቢው ላይ ባለው የወርቅ ፍላጎት ላይ በዛ መጠን የተመሰረተ ነው። የአንድ ግራም ወርቅ የዋጋው ሁኔታ ምን ይመስላል ካላችሁ፣ የ18 ግራም ወርቅ የተሰራ በግራም እየተሸጠ የሚገኘው በ19,500 የኢትዮጵያ ብር ነው። ይህ እንግዲህ የግራሙ የ18 ካራት የወርቅ ዋጋ ነው። መጠኑ 18 ኬ ሲሆን አንዳንዴ ምልክቱ 750 ወይም 18 ኬ የሚል ምልክት ሊኖረው ይችላል። 21 ኬ ካለ ደግሞ ያው ባለ 21 ካራት ነው ማለት ነው። 24 ኬ ካለ ደግሞ 24 ካራት ማለት ነው። ያው እንደ ስራው ጥራትና እንደ ወርክ ማንሺፑ ዋጋው አንዳንዴ ከፍም ዝቅም ልል ይችላል። ነገር ግን በአማካይ የ18 ካራት ወርቅ አንዳንዴ ብዙም ዲዛይን ያልተደረገና በጣም በአነስተኛ መልኩ ዲዛይን የተደረጉ ለእጅ ጣት ቀለበት ተደርገው የሚሰሩ ከ18,000 ጀምሮ ልታገኙ ትችላላችሁ ማለት ነው። በሌላም አካባቢ ከ18,000 እስከ 19,500 ነው በመሸጥ ላይ የሚገኘው ማለት ነው። የታጠበ ወይም የተሰራ ወርቅ ላይ የሚታከለው የስራ ክፍያ በዋጋው ላይ የራሱ ተጽዕኖ እንዳለው ማወቅ ይኖርባችኋል። የራሱ ተጽዕኖ ያለው ዲዛይኑ ላይ ብቻ ሲሆን የምትገዙበት ቦታ ላይም ተመሳሳይ የሆነ ተቀራራቢ የሆነ ቦታን ዋጋን የምታገኙት ሞር በአንድ አካባቢ ላይ ሲሆን ነው። ለምሳሌ 4 ኪሎ አካባቢና ፒያሳ አካባቢ የተለያዩ የወርቅ ኤሪያዎች ስለሆኑ ሁለቱም ላይ ተመሳሳይ የሆነ ዋጋን አታገኙም። እንዲሁም በሜክሲኮም በአውቶቡስ ተራማ አካባቢ ወርቅ ቤቶች በአካባቢው ላይ የሚቀራረብ ዋጋ አለ እንጂ በተለያየ ቦታ ሲሆን ደግሞ የራሱ ተጽዕኖ ይኖረዋል። ዋጋውን በዛው ይለያያል ማለት ነው። የ21 ካራትንና የ24 ካራት ዋጋው ምን ይመስላል የሚለውን ከመመልከታችን በፊት ቀጥዬ የማሳያቸው ልትገዙ ስትሉ ዛሬ የማሳያችሁ 5 ጥንቃቄ ማድረግ ያለባችሁ ነገሮች ነው። በፒያሳም ሆነ በሌላም ቦታ ብትሆኑ ወርቅን ስትገዙ ለኪሳራ እንዳትደረጉ እነዚህ ነጥቦችን አስታውሱ። የመጀመሪያው ሁሌ እንደምላችሁ የካራት መጠንን ማስታወስ ነው። የምትገዙት ወርቅ ምን ያህል ካራት ነው? 18 ካራት ነው? 21 ካራት ነው? 24 ካራት ነው የሚለውን በደንብ አረጋግጡ። የካራት መጠኑ በጨመረ ቁጥር የወርቅ ንጽህናውም ይጨምራል፣ ዋጋውም ይጨምራል። ሌላው ደግሞ የግራም ሚዛኑን በትክክል መመልከት። ይሄ በገዢ ወቅት በዲጂታል ሚዛን ላይ የሚመዘገበውን ትክክለኛ ግራምና ሳንቲም በጥንቃቄ ማስተዋል ይኖርባቸዋል። ህጋዊ ደረሰኝ መቀበላቸውንም ማወቅ
ይኖርባቸዋል። በማንኛውም የወርቅ መደብር ግዢ ሲፈጽሙ በተለይ ትክክለኛ የሆነ ወርቅ ቤት ከሆነ ደረሰኝ እናንተ ሳትጠይቋቸው እነሱ እሰጣቸዋለሁ ይሏቸዋል። መጀመሪያ ላይ የዛሬ የ1 ግራም ወርቅ ዋጋና የስራው ክፍያ ተለይቶ የተጻፈበት ህጋዊ ደረሰኝ በስማችሁ ይቀበል። ዋጋውን እቀንሳለሁ ደረሰኝ ይቅርና ቢሏችሁ እንኳን ልትቀበሉ አይገባም ማለት ነው። ደረሰኝ ያለው ወርቅን መግዛት ይኖርባቸዋል። አራተኛው የስራ ክፍያ ነው። መደራደር ይኖርባቸዋል። በዚህ ዋጋ ላይ የወርቅ ጥሬ ዋጋ ቋሚ ነው። ነገር ግን ዲዛይኑ፣ የስራ ክፍያው ከመደብር ሊያንስ ወይም ሊጨምር ስለሚችል በደንብ አድርጋችሁ መደራደር ይኖርባችኋል ማለት ነው። ተመልካች አድማጮቻችን መከታተል ላይ የምትገኙት የ1 ግራም ወርቅ የ18 የ21 እና የ24 ካራት በስንት በምሽት ላይ ይገኛል የሚለው ነው እያስመለከትኳችሁ ያለውት። አምስተኛው ምን ማድረግ ነው ያለብን ካላችሁ ከታወቁ ህጋዊ መደብሮች ብቻ መግዛቻችሁን እርግጠኞች ሁኑ። ጥራቱ የተረጋገጠና ከፎርጂ የጸዳ ወርቅ ለማግኘት ፍቃድ ካላቸው ታዋቂ የፒያሳም በ4 ኪሎም መደብሮች ግዢ ብቻ መፈጸም ተመራጭ ነው ማለት ነው። እንግዲህ ወርቅ መግዛት ዝም ብሎ ጌጣጌጥ መሸመት አይደለም። እንደምታውቁት ከሆነ የ21 ካራት የወርቅ ዋጋ ታዲያ በምን ያህል ነው ካላችሁ የ24 ካራቱ የጥሬ ወርቅ ዋጋ በ30 ሺህ የኢትዮጵያ ብር ሲሸጥ የ21 ካራቱ ደግሞ በ24 ሺህ የኢትዮጵያ ብር ነው በመሸጥ ላይ የሚገኘው ማለት ነው። እደግማለሁ፣ የ21 ካራት ዋጋ ምንም እንኳን ዲዛይኑ ሊለያይ ይችላል፣ ቫሪ ሊያደርግ ይችላል። 23ም ልትባሉ ትችላላችሁ። ከ24 ድረስ አሪፍ የሆነ ዲዛይን ያለው እስከ 24000 ድረስ ስታገኙ፣ ጥሬው ወርቅ ደግሞ በአሁኑ የገበያ ወቅታዊ ሁኔታ በ30 ሺህ ንጹህ ወርቅ በ24 ካራት እጅግ በጣም በተመረጡና ትልልቅ ዝና ባላቸው ወርቅ ቤቶች በተለይ ጠቁመንም ካላችሁ ኮመንት ላይ አሳውቁኝ፣ እጠቁማችኋለሁ። በእንደዚህ አይነት ወርቅ ቤቶች ሄዳችሁ የጥሬ ወርቅ ዋጋን መሸመት ትችላላችሁ ማለት ነው። እንግዲህ ደግሜ እላችኋለሁ፣ ወርቅ መግዛት ጌጣጌጥ መሸመት ብቻ አይደለም፣ የረጅም ጊዜ ኢንቨስትመንት መሆኑንም አዘንጉ። ስለዚህ እናንተ በቅርብ በፒያሳ ገበያ ምን ታዝባችኋል? 1 ግራም ብቻ ሄዳችሁ ላገዙ ትችላላችሁ። 2 ግራም 3 ግራም ስትገዙ አስተያየት የሚያደርጉላችሁ የወርቅ መደብሮች አይጠፉም። እስቲ አሁን ባለው የገበያ ሁኔታ ያላችሁ አስተያየት ምንድን ነው? ሀሳባችሁን ኮመንት ላይ አካፍሉን። ለወዳጅ ለዘመድ እንግዲህ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ሼር ማድረግም አትርሱ። እኔ በዚህ ተሰናበትኩኝ። ስለነበረን ጊዜ እናመሰግናለን። በያላችሁበት መልካም ጊዜ። ቪዲዮን ሼር ማድረግ እንዲሁም ቻናሉን ሰብስክራይብ ማድረግ አይረሳ። ቻው።